ኦፕሬቲንግ ሲስተም በኮምፒውተራችን ላይ የሚጫን በጣም አስፈላጊ የሆነ ሶፍትዌር ነው። ይህም ሶፍትዌር በኮምፒውተራችን ውስጥ የምናገኛቸውን የማስታወሻና የስሌት ክፍሎች በተጨማሪም ሁሉንም ሃርድዌር እና ሶፍትዌሮች ይቆጣጠራል። ለተጠቃሚም የኮምፒውተሩን ቋንቋ ሳይረዳ እንኳን ከኮምፒውተሩ ጋር ለመግባባት ያስችለዋል። ያለ ኦፕሬቲንግ ሲስተም ኮምፒውተር ምንም አይነት ጥቅም ሊሰጠን አይችልም። በዚህ ቪዲዮ ስለ ኦፕሬቲንግ ሲስተም ምንነትና ስለተለያዩ የኦፕሬቲንግ ሲስተም አይነቶች የምናይ ይሆናል። የኮምፒውተራችን ኦፕሬቲንግ ሲስተም በኮምፒውተራችን ላይ የሚገኙትን ሁሉንም ሶፍትዌር እና ሃርድዌር ያስተዳድራል። በአብዛኛው በኮምፒውተራችን ላይ ያሉ የተለያዩ ፕሮግራሞች በተመሳሳይ ጊዜ ስራቸውን ሊያከናውኑ ይችላሉ። እነዚህ ፕሮግራሞች በኮምፒውተራችን ውስጥ የሚገኙትን CPU፣ ሚሞሪ እና ስቶሬጅ የምንላቸውን ክፍሎች ለመጠቀም ይፈልጋሉ። እናም እነዚህ ፕሮግራሞች የሚፈልጓቸውን እነዚህን የኮምፒውተር ክፍሎች መጠቀም እንዲችሉ የማስተባበርን ስራ የሚሰራልን ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተሞች ብዙውን ጊዜ በምንገዛቸው ኮምፒውተሮች ላይ ቀድሞ ተጭነው ይመጣሉ። አብዛኛው ሰውም እነዚህን የተጫኑ ኦፕሬቲንግ ሲስተሞች ይጠቀማል። ነገር ግን እነዚህን ኦፕሬቲንግ ሲስተሞች ማሻሻል ወይም ጭራሹኑ በሌላ መቀየር እንችላለን። ለግል ኮምፒውተሮች በአብዛኛው የተለመዱት ሶስቱ ኦፕሬቲንግ ሲስተሞች ማይክሮሶፍት ዊንዶውስ፣ ማክ ኦኤስ እና ሊኑክስ የተባሉት ናቸው። ዘመናዊ ኦፕሬቲንግ ሲስተሞች ለተጠቃሚ ምቹ የሆኑ ግራፊካል ዩዘር ኢንተርፌስ ወይም ጉዊ የምንለውን ይጠቀማሉ። ጉዊ ማውዛችንን በመጠቀም የተለያዩ ምስሎችን፣ ቁልፎችንና ዝርዝሮችን ላያቸው ላይ ጠቅ ለማድረግና ለመግባባት ያስችለናል። በተጨማሪም ሁሉንም ነገሮች በተለያዩ ምስሎችና ጽሑፎች ጥምረት በመጠቀም በግልጽ ለአጠቃቀም ምቹ አድርጎ ያሳየናል። የእያንዳንዱ ኦፕሬቲንግ ሲስተሞች ጉዊ የተለየ መልክና ስሜት አለው። እናም ከአንዱ ወደ ሌላ ኦፕሬቲንግ ሲስተም ስንቀይር መጀመሪያ አካባቢ ግር የሚል ስሜት ሊሰማን ይችላል። ነገር ግን ዘመናዊ ኦፕሬቲንግ ሲስተሞች ለአጠቃቀም ቀላል ሆነው የተሰሩ ስለሆኑና አብዛኛው መሰረታዊ አሰራራቸው ተመሳሳይ ስለሆነ በቀላሉ ከአንዱ ወደ ሌላው መቀየር እንችላለን። የዊንዶውስ ኦፕሬቲንግ ሲስተም የተፈጠረው በማይክሮሶፍት ድርጅት በ1980ዎቹ አጋማሽ ሲሆን ከዚያን ጊዜ አንስቶም ብዙ አይነት የተለያዩ የዊንዶውስ ዝርያዎች ተሰርተዋል። ከነዚህም ውስጥ የቅርብ ጊዜ ስሪት የሆኑት ዊንዶውስ 11፣ ዊንዶውስ 10፣ ዊንዶውስ 8፣ ዊንዶውስ 7 እና ዊንዶውስ ቪስታ የሚባሉት የኦፕሬቲንግ ሲስተሞች ናቸው። በዓለማችን በአብዛኛዎቹ አዳዲስ ኮምፒውተሮች ላይ ተጭኖ የሚመጣው የዊንዶውስ ኦፕሬቲንግ ሲስተም ነው። ይህም የዊንዶውስ ኦፕሬቲንግ ሲስተምን በዓለም ታዋቂው የኦፕሬቲንግ ሲስተም እንዲሆን አድርጎታል። ቀደም ሲል OS X ተብሎ የሚጠራው የአሁኑ ማክ ኦኤስ በአፕል ድርጅት የተፈጠረ የኦፕሬቲንግ ሲስተም ነው። ይህም ኦፕሬቲንግ ሲስተም በሁሉም የማኪንቶሽ ኮምፒውተሮች ላይ ተጭኖ ይገኛል። የማክ ኦኤስ የተለያዩ ዝርያዎች አሉት። እነሱም ሞሃቬ፣ ሃይ ሲየራ እና ሲየራ የተባሉ ናቸው። እንደ ስታት ካውንተር ግሎባል ጥናት ከሆነ በዓለማችን ላይ የማክ ኦፕሬቲንግ ሲስተም ከ10% ያነሰ ድርሻ ያለው ሲሆን በሌላ በኩል የዊንዶውስ ኦፕሬቲንግ ሲስተም ደግሞ ከ80% በላይ ድርሻ አለው። ይህም ለመሆኑ እንደ ዋና ምክንያት የሚነሳው የአፕል ኮምፒውተሮች ዋጋቸው ውድ መሆኑ ነው። ነገር ግን ብዙ ሰዎች ከዊንዶውስ ይልቅ የማክ ኦፕሬቲንግ ሲስተም መልክና ስሜትን ይመርጣሉ። ሊኑክስ የሚባለው ኦፕሬቲንግ ሲስተም ኦፕን ሶርስ የሚባሉት የኦፕሬቲንግ ሲስተሞች ዝርያ ሲሆን ኦፕን ሶርስ ማለትም ይህ ኦፕሬቲንግ ሲስተም በዓለም ዙሪያ በማንኛውም ሰው ሊሻሻልና ሊሰራጭ ይችላል ማለት ነው። ይህም መሆኑ እንደ ዊንዶውስ ካሉ በማይክሮሶፍት ባለቤትነት ብቻ ሊሻሻሉ ከሚችሉት ኦፕሬቲንግ ሲስተሞች ይለየዋል። የሊኑክስ ዋና መልካም ጎኑ ነፃ መሆኑና በተለያዩ ዝርያዎች አማራጭ መገኘቱ ነው። ለምሳሌ ኡቡንቱ፣ ሊነክስ ሚንት እና ፌዶራ የሚባሉትን ዝርያዎች ማንሳት ይቻላል። እንደ ስታት ካውንተር ግሎባል ጥናት ከሆነ የሊኑክስ ተጠቃሚዎች ቁጥር በዓለም ከ2% የማይበልጥ ነው። ነገር ግን ለማሻሻልና ለመቀያየር ምቹ ስለሆነ
በዓለማችን የሚገኙ አብዛኛዎቹ የሰርቨር ኮምፒውተሮች ይህን የኦፕሬቲንግ ሲስተም ይጠቀማሉ። እስካሁን ያየናቸው ኦፕሬቲንግ ሲስተሞች በዴስክቶፕ እና ላፕቶፕ ኮምፒውተሮች ላይ የሚጫኑ ናቸው። እንደ ስልክ፣ ታብሌት ኮምፒውተር እና MP3 ማጫወቻዎች ያሉ ተንቀሳቃሽ መሳሪያዎች ከዴስክቶፕ እና ላፕቶፕ ኮምፒውተሮች የተለዩ በመሆናቸው በተለየ ሁኔታ ለተንቀሳቃሽ መሳሪያዎች የተሰሩ ኦፕሬቲንግ ሲስተሞችን ይጠቀማሉ። ለነዚህ እንደ ምሳሌ የምናነሳቸው የአፕሉን iOS እና የጉግሉን አንድሮይድ ኦፕሬቲንግ ሲስተሞች ነው። የተንቀሳቃሽ መሳሪያዎች ኦፕሬቲንግ ሲስተሞች ለዴስክቶፕ እና ላፕቶፕ ኮምፒውተሮች እንደተሰሩት ኦፕሬቲንግ ሲስተሞች ሁሉንም አይነት የኮምፒውተር ስራዎች ለመስራት የሚያስችሉ አይደሉም። ስለዚህም አንዳንድ መደበኛ ኮምፒውተር ላይ የሚጫኑ የሶፍትዌር አይነቶችን ለመጫን ያስችሉናል። ሆኖም እንደ ፊልም መመልከት፣ ድረ-ገጽ መጎብኘት፣ ካሌንደር ማስተካከልና ጌም መጫወትን የመሳሰሉትን ተግባራት ለማከናወን ያስችሉናል። የተለያዩ ሰዎች ፕሮግራም፣ አፕሊኬሽን ወይም አፕ ሲሉ ሰምተው ይሆናል። ነገር ግን አፕ ማለት ምን ማለት ነው? ባጭሩ ለማስቀመጥ አፕ ማለት የሶፍትዌር አይነት ሲሆን የተለየ አንድን ተግባር ለማከናወንም ያስችለናል። ለዴስክቶፕ እና ላፕቶፕ ኮምፒውተሮች የሚሰሩ አፕሊኬሽኖች ዴስክቶፕ አፕሊኬሽንስ ይባላሉ። ለተንቀሳቃሽ መሳሪያዎች የሚሰሩ ደግሞ ሞባይል አፕስ ይባላሉ። አንድን አፕሊኬሽን ከፍተው መልሰው እስካልዘጉት ድረስ በኦፕሬቲንግ ሲስተም ውስጥ ተከፍቶ ይቆያል። በአብዛኛው በአንድ ጊዜ ከአንድ አፕሊኬሽን በላይ ሊከፍቱ ይችላሉ። ይህም ሁኔታ መልቲታስኪንግ ይባላል። አፕ የሚለው ቃል አፕሊኬሽን የሚለውን ለመግለጽ የምንጠቀመው የተለመደ ቃል ሲሆን በተለይም አነስተኛ የሆኑ አፕሊኬሽኖችን ማለትም በርካሽ ወይም በነፃ ዳውንሎድ ማድረግ የምንችላቸውን ለመግለጽ እንጠቀመዋለን። አብዛኛዎቹን አፕሊኬሽኖች ለተንቀሳቃሽ መሳሪያዎች አንዳንዴም ለቲቪዎች እናገኛቸዋለን። በዓለማችን በጣም ብዙ የዴስክቶፕ አፕሊኬሽኖች አሉ። እነዚህም በተለያዩ ዘርፎች ይከፋፈላሉ። አንዳንዶቹ ሰፊ ተግባራትን ለማከናወን የሚያስችሉ ሲሆኑ ለምሳሌም የማይክሮሶፍት ወርድን አፕሊኬሽን ማንሳት እንችላለን። ሌሎቹ የአፕሊኬሽን አይነቶች ደግሞ አንድ ወይም ሁለት ተግባራትን ብቻ ለማከናወን ያስችሉናል። እንደ ምሳሌም የሰዓትና የካሌንደር አፕሊኬሽኖችን ማንሳት እንችላለን። የተለያዩ የአፕሊኬሽን አይነቶች አሉ። ወርድ ፕሮሰሰር ከሚባሉት አይነት ስንጀምር እነዚህ አፕሊኬሽኖች ደብዳቤን ለመጻፍ፣ በራሪ ወረቀቶችን ለማዘጋጀትና ሌሎች ብዙ አይነት ሰነዶችን ለመፍጠር ያስችሉናል። በዓለማችን በጣም ታዋቂ የሆነው የወርድ ፕሮሰሰር አፕሊኬሽን ማይክሮሶፍት ወርድ ይባላል። ዌብ ብራውዘርስ የምንላቸው የአፕሊኬሽን አይነቶች ኢንተርኔትን ለመጠቀም የሚያገለግሉን ናቸው። አብዛኛዎቹ ኮምፒውተሮች አስቀድሞ ላያቸው ላይ ከተጫነ ዌብ ብራውዘር ጋር ይመጣሉ። ነገር ግን ከፈለግን ሌላ ዌብ ብራውዘር ከኢንተርኔት ማውረድና መጫን እንችላለን። ለእነዚህ አይነቶቹ አፕሊኬሽኖች እንደ ምሳሌ የምናነሳቸው ማይክሮሶፍት ኤጅ፣ ሞዚላ ፋየርፎክስ፣ ጉግል ክሮም እና ሳፋሪ የሚባሉትን ነው። ሚዲያ ፕሌየርስ ወይም የሚዲያ ማጫወቻዎች የምንላቸው አፕሊኬሽኖች ኮምፒውተራችን ላይ የሚገኙ የተለያዩ ሙዚቃዎችን ለማዳመጥና ፊልሞችን ለማየት የምንጠቀማቸው አፕሊኬሽኖች ናቸው። ለዚህም እንደ ምሳሌ ዊንዶውስ ሚዲያ ፕሌየር፣ VLCን እና iTunes የተባሉትን ማንሳት እንችላለን። በኮምፒውተራችን ላይ ልንጫወታቸው የምንችላቸው ብዙ አይነት ጌሞች አሉ። ለምሳሌም እንደ ሶሊቴር ካለ የካርታ ጨዋታ ጀምሮ እስከ ፋርክ ላይ የመሳሰሉትን የጦርነት ጌሞች ማንሳት እንችላለን። እዚህ ላይ ማወቅ ያለብን ብዙ የተግባር እንቅስቃሴ ያለባቸውን ጌሞች ለመጫወት ከፍተኛ የኮምፒውተር አቅም ይፈልጋል። ስለዚህም እነዚህን ጌሞች ለመጫወት የቅርብ ጊዜ የሆኑና አቅም ያላቸው ኮምፒውተሮች ያስፈልጉናል። ዴስክቶፕ እና ላፕቶፕ ኮምፒውተሮች ብቸኛዎቹ አፕሊኬሽን የሚጫንባቸው መሳሪያዎች አይደሉም። ይልቁንም እንደ ዘመናዊ ስልኮችና ታብሌቶች ያሉ ተንቀሳቃሽ መሳሪያዎችም ላይ አፕሊኬሽኖችን መጫንና መጠቀም እንችላለን። እንደ ምሳሌም ጂሜል እና ኢንስታግራም የተባሉትን አፕሊኬሽኖች ልናነሳ እንችላለን። በጂሜል አፕሊኬሽን ተጠቅመን ከተንቀሳቃሽ መሳሪያዎች ላይ ሆነን የተለያዩ ኢሜሎችን መላክና መቀበል እንችላለን። ኢንስታግራም የሚባለውን አፕሊኬሽን በመጠቀም ደግሞ ፎቶዎቻችንን ከጓደኞቻችንና ቤተሰቦቻችን ጋር በቀላሉ መጋራት እንችላለን።
አብዛኞቹ ኮምፒውተሮችና ተንቀሳቃሽ መሳሪያዎች ቀድሞ ላያቸው ላይ ከተጫኑ የተለያዩ አፕሊኬሽኖች ጋር ይመጣሉ። ሆኖም ተጨማሪ ተግባራትን ለማከናወን የሚያስችሉንን አፕሊኬሽኖች በነፃ ወይም በግዢ መጫንና መጠቀም እንችላለን። ሞባይል ዲቫይስ ወይም ተንቀሳቃሽ መሳሪያ የሚለው ቃል በእጅ የሚያዙ የኮምፒውተር አይነቶችን ለመግለጽ የምንጠቀመው ቃል ነው። እነዚህ መሳሪያዎች በጣም በቀላሉ ተንቀሳቃሽ ሲሆኑ በአብዛኛውም በእጅ መዳፍ ውስጥ መያዝ የሚችሉ ናቸው። እንደ ታብሌት፣ ኢሪደርስ እና ዘመናዊ ስልኮች የመሳሰሉት የተንቀሳቃሽ መሳሪያዎች ምሳሌዎች ናቸው። እነዚህ መሳሪያዎች በዴስክቶፕ ወይም በላፕቶፕ ኮምፒውተራችን የምንሰራቸውን አብዛኛውን ስራዎች ለመስራት የሚያስችል አቅም አላቸው። ልክ እንደ ላፕቶፕ የታብሌት ኮምፒውተሮችም ተንቀሳቃሽ እንዲሆኑ ተደርገው ነው የተሰሩት። ነገር ግን የመስራት አቅማቸው አንድ አይነት አይደለም። አንዱና ዋነኛ ልዩነታቸው ታብሌት ኮምፒውተሮች ኪቦርድ እና ተችፓድ የላቸውም። ከነዚህም ክፍሎች ይልቅ ታብሌቶች ሙሉ ስክሪናቸው ንክኪን ስለሚረዳ እንደ ምናባዊ ኪቦርድነትና በጣታችንም ደግሞ በማንቀሳቀስ እንደ ማውዝ ለመጠቀም ያስችላሉ። ነገር ግን ታብሌት ኮምፒውተሮች በመደበኛ ኮምፒውተሮች የሚሰሩትን ሁሉንም ስራዎች አጠቃለው አይሰሩም። በዚህም ምክንያት ለአብዛኛው ሰው የተወሰኑ ፕሮግራሞችን ለመጠቀም መደበኛ ኮምፒውተሮች የምንላቸው ማለትም እንደ ዴስክቶፕ እና ላፕቶፕ ኮምፒውተሮች ያሉት ያስፈልጋሉ። ነገር ግን ታብሌት እንደ ተጨማሪ ኮምፒውተርነት ሊያገለግለን ይችላል። ኢቡክ ሪደርስ ወይንም ኢሪደርስ የምንላቸው ከታብሌት ጋር ተመሳሳይ ሲሆኑ ነገር ግን በዋነኝነት የተሰሩት መጽሐፍ ለማንበቢያነት ነው። እነዚህ መጽሐፍቶች ዲጂታል ወይንም ዳውንሎድ መደረግ የሚችሉ መጽሐፍቶች ናቸው። ለእነዚህ እንደ ዋና ምሳሌ የምናነሳቸው የአማዞን ኪንድል፣ ባርንስ ኤንድ ኖብል ኑክ እና ኮቦ የሚባሉትን ነው። አብዛኞቹ ማንበቢያዎች የሚጠቀሙት ኢንክ ዲስፕሌይ የሚባለውን አይነት ስክሪን ሲሆን ይህም ከመደበኛ የኮምፒውተር ስክሪን ይልቅ ለማንበብ የሚመች ነው። በእነዚህ ማንበቢያዎች የፀሐይ ብርሃን ባለበት ቦታ እንኳን እንደ መደበኛ መጽሐፍ ማንበብ እንችላለን። አንድ ነገር ማወቅ ያለብን ኢቡክ የሚባሉትን መጽሐፍት ለማንበብ የግድ ኢሪደርስ አያስፈልጉንም። እናም ታብሌት፣ ዘመናዊ ስልኮች፣ ላፕቶፕ ወይም ዴስክቶፕ ኮምፒውተራችን ላይ እነዚህን መጽሐፍት ማንበብ እንችላለን። ስማርትፎን ወይም ዘመናዊ ስልኮች የምንላቸው ከፍተኛ የሆነ አቅም በውስጣቸው የያዙ የስልክ አይነቶች ናቸው። እነዚህ ስልኮች ከመደበኛው የስልክ ጥሪ፣ የድምፅ መልእክትና የጽሑፍ መልእክት በተጨማሪ ከኢንተርኔት ጋር በዋይፋይ ወይም በሴሉላር ኔትወርክ መገናኘት ይችላሉ። ይህም ማለት በእጆ ላይ ባለው ስማርትፎን በመጠቀም በመደበኛ ኮምፒውተር ላይ የሚሰሯቸውን ስራዎች እንደ ኢሜል ቼክ ማድረግ፣ ድረገጽ መጎብኘት ወይንም ኦንላይን ሾፒንግ ማድረግ ይችላሉ። እዚህ ላይ ሴሉላር ኔትወርክ ማለት በሲም ካርዳችን የምንጠቀመው ኢንተርኔት ነው። አብዛኞቹ ዘመናዊ ስልኮች ስክሪናቸው በንክኪ የሚሰራ ስለሆነ ያለ ማውዝና ኪቦርድ ስክሪኑ ላይ መጻፍና የፈለጉትን ፕሮግራም በጣቱ በመንካት መክፈትና መዝጋት ይችላሉ። ሌላው ዋነኛ መለያቸው ደግሞ በላያቸው ላይ የተገጠመው ጥራት ያለው ዲጂታል ካሜራና ጥርት ያለ ቪዲዮና ሙዚቃ ማጫወት መቻላቸው ነው። ለአብዛኛው ሰው ዘመናዊ ስልኮች አሮጌ ላፕቶፕ ኮምፒውተርን የሙዚቃ ማጫወቻንና ካሜራን ተክተው ሊያገለግሉ ይችላሉ። እስካሁን እንዳየነው ሞባይል ዲቫይስ ወይም ተንቀሳቃሽ መሳሪያዎች የምንላቸው በእጅ የሚያዙ ኮምፒውተሮች ሲሆኑ ለምሳሌነትም ታብሌት ኮምፒውተር፣ ኢሪደርስ እና ዘመናዊ ስልኮችን አይተናል። እነዚህ ኮምፒውተሮች በመደበኛ ኮምፒውተር ሊሰሩ የሚችሉ አብዛኛውን ስራዎች መስራት የሚያስችሉን እጅግ ጠቃሚ ዕቃዎች ናቸው።